አባት ነው። ወልድ ምንድነው? ልጅ ነው። በጥንቃቄ እንድትሰሙ አብ ወልድን አስገኘ እንጂ ወልድ አብን አላስገኘም። አይደለም። አስገኘ ማለት ደግሞ ጠማማ ልብ ያለው ሰው ሲሰማ አብ ቀድሞ ኖሮ ወልድን ካስገኘ በኋላ አስገኝ የተባለ አይደለም። የአብ ማስገኘት የወልድ መገኘት የቋንቋ እጥረት ስለሆነ አስገኝ ተገኝ ብለን እንናገራለን እንጂ አስገኙ ከተገኙ አይቀድምም። እየሰማችሁ ነው የምናገረው? እየሰማችሁ ነው ወይ? ከባድ ኮንሰፕት ቢሆንም ምስጢረ ሥላሴ ጋር የተገናኘ ቢሆንም አስገኙ ከተገኙ አይበልጥም፣ ተገኙ ካስገኙ አያንስም። ምስጢረ ሥላሴ ጋር ሄደ። ተው የኛን ነገር አንተ ራስህ ይሄንን መልሰህ በሰባ ምንም የምታወቁ የለም። ምን እየተናገርክ እንደሆነ ምንም አታውቅም። ጭራሽ እየገባችሁ ምን ቋንቋ እጥረት ስለሆነ አለ እንዴ? እሺ ለኛ በሚገባ ነገር ኢየሱስ ያድናል። ሰው እንዴት ራሱ ያላወቀውን ነገር ለሰው ለማስረዳት ይታገላል? መጀመሪያ አንተ ተረድተህ ከዛ በኋላ ና እንጂ። ይሄ ሁሉ ጠማማ ትምህርት፣ ይሄ ሁሉ የሌለውን ለማምጣት መታገል ዝም ብሎ እንዳይመስላችሁ። ኢየሱስ ብቻውን ያድናል የሚለውን ያንን ትምህርት አውጥቶ የራሱን ለመክተት እኮ ነው። የዚህ ሁሉ መጋጋጥ ምንድነው ብላችሁ ውጤቱን ካያችሁ ኢየሱስ ብቻውን ያድናል የሚለውን ወደ ውጪ አውጥቶ ሌላውን ለማስገባት ያው አስገብተውም ለምደዋለሁ። አሁን ትውልድ እየነቃ ስለመጣ አሁን የሚያወሩትን አጡ። እንደዚህ አይነት ንግግር ይዞ መጡ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ይወጥሰታል። ዳር መዞር አያስፈልግም። ላይክ በማድረግ ጀምሮ ወዳችኋለሁ። እንዴት ናችሁ? ክብር ለኢየሱስ ይሁን። የዛሬውን ቪዲዮ ጨርሳችሁ የማየት ግዴታ አለባችሁ። መቼም እኔ እዚህ ወጥቼ እንድሰራ የማይፈልጉ ብዙ አካላት እንዳሉ ታውቃላችሁ። ከዛ የተነሳ አካውንቴ ትንሽ ያዝ ብለዋል። በደንብ አድርጋችሁ ጨርሳችሁ የማየት ግዴታ አለባችሁ። የትም እንዳትሄዱ። ወዳችኋለሁ። ስወይንንም አሁን ደግሞ አሳሳቢ ደረጃ ላይ እየደረሰ የመጣው የስዕላት ጉዳይ ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላቶቿ በሙሉ ግድግዳ ላይ በእጅ የሚሳሉ ነበሩ፣ ወይም ደግሞ በጨርቅ የሚሳሉ፣ በቆዳ የሚሳሉ አሊያም ደግሞ ድንጋይ ላይ የሚሳሉ የሚቀረጹ እንደዚህ አይነት ስዕላት ነበሩ። አለፍ ሲል ፕሪንት የሚደረግ መጣ ማለት ነው። ይሄም አላበቃም። አሁን ቀጣይ ደግሞ አሳሳቢና አስጊ የሚለው ደግሞ በኤአይ ጄኔሬት የሚደረጉ ስዕላት መጥተዋል። ሶሻል ሚዲያ ላይ በተለይ ቲክቶክም ፌስቡክም ስገቡ የእጅ ስዕላትም የሉም። አሁን በኤአይ ጄኔሬት የሚደረጉ ስዕላት ከታሪኩ ጋር ከምኑም ጋር የማይገናኝ ዝም ብሎ ብቻ ክንፍና የሆነ ነገር ብልጭልጭ ልብስ ይኑረው ተብሎ ዝም ብሎና የአሳሳቢና አስጊ ስለሆነ አንድ ነገር ሊባል ይገባል። እንደዚህ የምታቀናብሩ ሰዎችም ይቅርባችሁ። በእጅ ስዕል እየሳለ የሚሸጥ ነጋዴ ዘመድ አለ መሰለኝ። ተመልከቱ። አሁን በኤአይ ቢሰራም በሌላ ነገር የሚሰራ አሁን እንደዚህ አይነት ነጋዴ የሚሰራ በእጅ ስለተሰራ ከኤአይ የተሻለ ይሰማል ነው የሚመልስ ነው። የኤአዩ አይመልስም። የእጅ ይሻላል። እሱ በደንብ አድርጎ ጸሎታችንን ይሰማል። እሱ ጠንካራ አምላክ ነው። የኤአዩ ትንሽ ዘመናዊ ነው። የድሮ ይሻላል በእጅ። ወንድም ራስን አታታልን። በኤአይም ተሰራ እንዲህ በእጅም ተሰራ ያው ነው። ህይወት የለም። በኢየሱስ ስም ህይወት ኢየሱስ ነው። መጽሐፍ የምናገረውን ነገር ሄዳ አንብብ። ዘዳግም 4:16 ሄዳ አንብብ። ሌላ ምንም አትናገር። ኢየሱስ ያድናል። ኧረ የተሻለ መጥቷል። ዲጂታል አይሻልም? ጣዖት ስወይንንም እግዚአብሔር ብርሃኔ ነው ካልክ መብራት ለምን ትጠቀማለህ የሚል ሊቅ ጴንጤ አለ። መጀመሪያውን ሰምታችሁታል። እግዚአብሔር ብርሃኔ ነው ካልክ ለምንድን ነው መብራት የምታበራው አላለም? አቤት እውቀት ስማ። ብርሃኔ ማን ነው ብትሉት ክርስቶስ ነው ብርሃኔ ይላል። አንድ ጴንጤው ብርሃኔ ማን ነው ብትሉት ክርስቶስ ነው ብርሃኔ ይላል። ስማ እንግዳማ ፀሐይ ናት። እዚህ ክርስቶስ ብርሃን ከሆነ ማታ መብራት አታብራ። አንዱ ጉድጓድ ነው ገብተህ ስትወላግድ የምትወድቀው።
ኧረ ሆዴን አመመኝ። ማን ሰጥቶት ነው የሞሉኛል? እንትኳ እነዚህ ናቸው ብድግ ብሎ መናፍቅ ብሎ ሌላውን እየሰደቡ እንደዚህ አይነት የእውቀት ጥግ። ኧረ በኢየሱስ ስም ከእንደዚህ አይነት ጨለማማ ክርስቶስ ነፃ ያወጣል። ኑ ወደ ኢየሱስ። አሜን። ምን ይባላል? ኢየሱስ ብቻውን ሕይወት ይሰጣል። ኑ ወደ ኢየሱስ። ስሙኝንም ዲካ ቻይና ቹንግቺንግ ቻኮ ቹንግታ ቻ እስላም ሳትሆኑ እንዳትሞቱ ብያቸዋለሁ። በእነሱ ቋንቋ ነው እንግዲህ በቻይንኛም ሁሉም ሀገር እንግዲህ በእስልምና እየሰለሙ ነው። በአሁን ሰዓት ውስጥ በአሜሪካን ወደ ስንት ህዝብ በየእስር ቤት ውስጥ እስልምናን እየተቀበሉ ነው፣ እያነበቡ ነው። የታሰረም አላህ ይፍታው፣ የታመመም አላህ አፊያ ያድርገው። ብር ያጣም ብር አላህ ይስጥ፣ እውቀት ላጣ እንዴት ማሰብ እንዳለብህ ራሱ በደንብ አድርጎ የሚያስተካክለው እኮ በጌታ ስትሆን ነው። በጌታ በኢየሱስ ሌላው ሰው እኮ ሁሉም እንደ ጴንጤ አደባባይ ላይ ወጥቶ እኮ መስበክ ይፈልጋል፣ ግን ምንም የለም። ይዞ የወጣ ነገር ሁሉ ባዶ ነው። በቃ ዝም የሚያወራውን ነገር አይቻንክ ቻይና ና ቹንግ ትልቅ ሰው ነው። አስባ የሆነ ለሰው ህይወት የሚሆን ንግግር እኮ የለም። እየተቀበሉ ነው ኑ ምናምን የአድማ አይነት ንግግር ምን ኧረ ኢየሱስ ያድናል። አንተ በጌታ ስለሆንክ ደስ በል እልል በል። ኢየሱስ ያድናል። ሌላው እኮ በአደባባይ የሚታሳየው እውነት የለም እኮ ፉከራና ዛቻ በጉልበት በእንትን ብቻ ነው አለቀ። ከዚህ ውጪ እንደ ኢየሱስ ወጣ በአደባባይ የተጨበጠ ነገር የለም። ኢየሱስ ግን ብቻውን ያድናል። አምልጡ ወደ ኢየሱስ። ሌላ ምንም አይደለም። ለምን ይመስላል ሌላው የፈለገውን ሲያደርግ እንደፈለገ ተብሎ ልክ ጴንጤ የሆነ ነገር ሲያደርግ አገር የሚተረማመስ ጴንጤ የሆነ ነገር ሲያደርግ ትንሽ እንዴት ጴንጤ ሆኖ ኢቭን በኃጢአት ውስጥ ጨለማ ውስጥ ያለው ሰው ይኮ ጴንጤ ሆኖ እንዴት እንዲያደርግ ላልመጡ ይላል። አንተን አይደለም ጉዳዩ ወንጌልን አታክ ማድረግ ነው። ከዛ ይሄው ክርስትና ይሄን ካልቀየረ ተብሎ ሰው ወደ እግዚአብሔር እውነት እንዳይመጣ ለመጋረድ የጨለማው የክርስቶስ ተቃዋሚ መንፈስ የሚሰራው ስራ ነው። ግለሰቦች የሚሳሳቱትን ስህተት ከቤተክርስቲያን ጋር እየሰፉ ከግለሰቦች ጀርባ ቤተክርስቲያንን አታክ የሚያደርግ ሰው የወንጌል ጠላት ነው። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ስሙኝንም እኔ ታገልኩ አቃተኝ ትያለሽ እህቴ፣ አትታገይ፣ ለእግዚአብሔር ስጪው። የትግሉም ባለቤት ባለድሉም እሱ ነው። ከትግልሽ በፊት ነገሩን ያውቀዋል፣ መጨረሻውንም ያውቀዋል። ስለዚህ መሀከሉን የጠፋሽ የኔ ቆንጆ መሀሉንም ለሱ። ይሄም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስሙኝንም የዘመኗን ቤተክርስቲያን መልክው ይቅርታ አድርጉልኝና ባክ ማድረግ ቀልድ የሆነበት ዘመን አይደል? አካሊት እኮ ከጌታ ባክ አረገች ወይም ደግሞ በተሻለ ቋንቋ ምንድነው ወደ ኋላ ፈገፈገች፣ ዓለማዊ ሆነች ወይም ደግሞ ከቸርች ቀረ። ይሄ ነገር ለእናንተ እንግዳ አይመስለኝ። ኬዙ ምንድነው? እስቲ በግል ያለን ህይወት ይፈተሽ። የጸሎት ህይወት ምን ይመስላል? ከቃሉ ጋር ያለን ሪሌሽንሺፕ ምን ይመስላል? በመንፈስ ቅዱስ ሙላት ያለን ህይወት ምን ይመስላል? ለምን ነው ቅድሚያ የምትሰጡት? ብታምኑም ባታምኑም አሁን የሚባለው ምን መሰለህ? ይደረስበታል ክርስትና። ዋናው እዚህ ዓለም ላይ ያለህን ትግል አንዳንድ ትግሎች ለማሸነፍ ሞክራ at the end of the day የሆነ ነገር ታደርጋለህ። ይሄ ማለት በውጪ ያሉት የሐሳብ ልማድ ማለት ነው። በነገራችን ይሄ መሬት ላይ ያለው ሀቅ ነው። እውነት እኮ ከጌታ ጋር መኖር ከሱ ጋር መቀጠል እንደ ምን ብዬ ላውረድ ያለፈ ፋሽን እና አሁን ግን የተፈጠፈ አርጋ እንደምንም ሆነ የሆነ ነገር አገኝተን በር ወደ ጌታ ና ችግር የለም። ይሄ በጽድቅ ሄዳለሁ በትክክለኛው መንገድ በቃ አንተ ምን አይነት ሰው ነህ አንተ? ኦልድ እንትን እንደ ነቃበል እንጂ ጭራሽ ለመልካም ነገር እንደሚመክር ሰው ኧረ ኢየሱስ ያድናል። ይሄ ደስ የሚል ቆንጆ ምክር ነው። ክብር ለኢየሱስ ይሁን። ምንም ቢሆን ከኢየሱስ ጋር መጓዝ ይሻላል ሳይሆን በቃ ከሱ ሌላ አማራጭም የለም። ብቻውን ሕይወት ይሰጣል። ስሙኝንም ወንድ የቤት ራስ ቢያረጅም ወጣት ቢሆንም ምንም በለው ግን በቤታቸው ውስጥ ሴት ሆነው በትዳር ባላቸው ላይ ወንድ የሆኑ ሴቶች አሉ። በቃ እስቲ ለፊብኝ አትርገጭኝ እንጂ ብለው የተቀመጡ ወንዶች ማለት ወጥተው ማይናገሩት ሸፈነውት ማለት ነው። ያ ለትዳርክ ብዙ ብትጓዝበት ደስተኛ ሳትሆን መተኛት አሁን ደስ አብራክን ወልደክ አቅፈህ ዘይተኛውን ባለን እያበሻቀጥክ ባሌ ነው ብሎ አደባባይ ላይ ደግሞ ዝንጥ ብሎ
አባዬ እማዬ ማለት ምን ትርጉም የለው። እንደው ባካችሁ ምርቃትም እንዲኖረን ፍቅራችንም እንዲደረጅ መከባበር፣ መደማመጥ ደጁ እኮ ያበቃል። ሆይ ብለን እንመጣለን እና እኔ እንደዛ እመክራለሁ። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስማኝንም አንድ ሐኪም እኔ እየሰበኩ ታለቅሳለች፣ በጣም ታለቅሳለች። ፕሮግራሙ ሲያልቅ ምን ሆነሽ ነው አልኳት። አይ ቄስ፣ በኔ ቸልታ በኔ ስህተት አንድ ሕፃን ሞተብኝ፣ ሁሌ እጸጸታለሁ አለች። መቼ ነው እንደዚህ ሆነው? የዛሬ ስንት ዓመት ገና እንደተመረኩ በቸልታ መድኃኒት በስህተት ሰጥቼው ሁሌ ያለቅሳለሁ አለች። ሁሌ ታለቅሻለች? ሁሌ ያለቅሳለሁ አለች። ብዙ ሰው እንደዚህ ነው። አንድ ቀን አመንዝሬያለሁ፣ አንድ ቀን ሰው በእጄ ሞቷል፣ ክፉ ቃል ተናግሬያለሁ፣ ለዘላለም ይሸከሙታል፣ ኃይል የላቸውም፣ እድሜያቸው ብዙ ኃይላቸው ትንሽ፣ የተፈታ አምልኮ የተባረከ አይምሮ የላቸውም። ለምን? አሁን የማካፍላችሁ ነው። የኃጢአት ስርየትን ምስጢር አያውቁ እና በውስጣቸው የሚከሰስ የሚገላበጥ ነገር አለባቸው እና በጥረትና በስግደት በምጽዋትና በጸሎት እግዚአብሔርን ደስ ለማሰኘት ይጣጣራሉ። ይብሳል። ይገርማቸዋል። እየባሰ ነው የሚመጣው። እንዲያው ይሄም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስማኝንም አንዳንድ ቤታችን ውስጥ ድፎ ዳቦ ይጋገርና ድፎ ይቀርባል። ሙሉ ድፎ ነው። አምልኮን እንደ ሙሉ ድፎ ብታረጉ አርጋችሁ የሚመለክበት ይሄ ነው ከተባለ አሁን እኛ ምን ልናደርግለት ነው የምንሞክረው? ለእግዚአብሔር እንቆርስና ስላይስ አድርገን መዝሙር። ሌላው ላይፌማ ይሄኔ አብዛኛውን ዳቦ የምንበላው እኛ ነን። ለኛው ክብር ታውቃለህ። አሁን ቤት ውስጥ እንደዛ አድርገው አሁን ትንሽ ስላይስ ቆርጠው ዳቦ ይዛችሁ ሄዳችሁ ትንሽ ስላይስ ቆርጠው እንካ ብለህ ሰጥተው ከዛ ቻው ቢሉ እኮ እኔ በቃኝ ልበል እንጂ ምን እኮ ነው እኛ እንደዛ እኮ ነው። ሌላው ህይወቴስ የራሴ ነው። አንዳንድ ጊዜ ደግሞ ቤተክርስቲያን ውስጥ ስለሚነገረን በመስጠት የሚመለክ አለካ እሷ እንደውም አሳንሰን ነው የምንቆርሳት። ምንድን ናት እቺ? አምልኮ በምን በአስራት እሷም ጭንቅ ናት ለብዙ ሰው። በነገራችን 90ውስ እንዴ 90ውን ጥርቅ አድርገህ በዚህ ነው የምናመልከው። ጊዜያችንስ ከጠዋት እስከ ማታ ማት ነገር አለኝ። እሺ ሮብ 11 ሰዓት መጥቼ እቺን ሰጠዋል። አይበቃም? ሙዚቃው አልገባችሁ? እንዲህ አይደለም የሚደነሰው። ሙዚቃው አልገባችሁ? ቢበራልን ከድፎው በላይ እንሰጠው ነበር። አንዳንዱ እሑድ ጠዋቴን ሰጣሁት አይደለም ወይ ይላል። መጀመሪያ ደረጃ አይሰጠውም፣ የራሱ ነው። እሱ ራሱ ፈገግ ሳይል አይቀር። አንተ ራስህ የሱ ሆነ እንዴት ነው ካልኩሌሽን የምትሰራው? ካልኩሌሽን የሚሰራው ሰውዬ የሱ ከሆነ የራሳችሁ አይደላችሁ። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም አንዳንድ ሰባኪዎች ተነሱና እግዚአብሔር እኮ በቃ ጣታችን ላይ ነው፣ እኛ እኮ የፈለግነውን ነው የሚያደርገው፣ እንዲያውም ካልፈቀድንለት ምንም አያደርግም በዚህ ምድር ላይ። መሬት እኮ የኛ ናት እኮ። እግዚአብሔርን ግባ ካለ ይገባል፣ እንዳትገባ ካለ አይገባም። እግዚአብሔር በቃ የኛን ፈቃድ ለመፈጸም የቆመ ነው። ሁሉን ነገር አምጣ እንለዋለን፣ ይሰጣል፣ አምጣ እንለዋለን እያሉ መስበክ ማስተማር ጀምሩ። ደነገጥኩኝ እኔ። በኋላ በአይነ ህሊና የምንታየኝ ባላገር ውስጥ ያለች አንዲት ጥገት እሷ ታየች። ባላገር ውስጥ ያለች ጥገት ገና ወልዳ ልጇን ገና የምታጠባ ጥገት እና ወተቷ የሚታለብ ጥገት። ምን ይደረጋል? ባለቤቶቹ እየሄዱ ጮጮ ይዘው ያልቧታል። አምጪ ወተት ትሰጣለች። እሱን ይጠጣሉ። እንግዶች ይመጣሉ እዚያ ቤት። እንግዶች ሲመጡ ቁጭ በሉ እንዴ ባዶ አፋችሁንም አትሄዱም ይባልና ወደ ጥገቷ አሁንም ይሮጣል። አሁንም ዠቅ ትታለባለች። ደግሞ ለነሱም ይሰጣል። ደግሞ ሌሎች እንግዶች ይመጣሉ። ቆዩ እስቲ እንደው ምንም የለ ቤት ውስጥ ግን እንደው እስቲ ወተት እንኳን ጠጥታችሁ ዠቅ። እግዚአብሔር የሚታለብ ጥገት ነው ወይ? ለየፍላጎቶቻችን የምናልበው ጥገት ነው ወይስ የራሱ ፈቃድ ያለው አምላክ ነው? አሁን እንዲህ ያረጋለሁ፣ ከዚህ ቀጥሎ እንዲህ ያረጋለሁ፣ እናንተም ታረጋላችሁ ብሎ የሚያዝነው ወይስ ለኛ ፍላጎት የቆመ ጥገት ነው? የቆመ ላም ነው?
እያልኩ ጠየቅኩኝ። እግዚአብሔር ባለፈቃድ አምላክ ነው። ልዑል አምላክ ነው። ሐሳቡን የሚፈጽም አምላክ ነው። እግዚአብሔር ፈቃድ ያለው አምላክ ነው። እቅድ ያለው አምላክ ነው እንጂ እኛ በገዛ እጃችን እንደፈለግን የምንጠመዝዘው አምላክ የለም። በፍጹም የለም። ይሄን አምጣ፣ ይሄን ውሰድ፣ በዚህ ጊዜ እንደዚህ አድርግ ብለን የምናዘው አምላክ የለም። የምንታዘዘው አምላክ ነው ያለው። እግዚአብሔር የተባረከ ይሁን። እንግዲያው እኛ ታዛዦቹ ነን። ግን እንዴት እንታዘዝ? በምን አቅማችን ብለን ስንል ምን ይላል? እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ብሎ ስለሚል ፈቃዳችንን ለፈቃዱ የሚያስገዛ መንፈስ ነው። እግዚአብሔር የተመሰገነ ይሁን። እኔ ደስ ይለኛል። በየት ልሂድ ስል መንፈስ ቅዱስ ይሄ ነው የጌታ መንገድ፣ ይሄ ነው የጌታ፣ ይሄኛው አይደለም ብሎ ፈቃድ እግዚአብሔርን የሚከስት መንፈስ ነው። ይህም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያለ ምንም ማድረግ አይቻልም። በፈለግነው መንገድ ለመሄድ የምናስብ ሰዎች እግዚአብሔርን እየጠየቀን። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።